ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት። ሰልማን ካን በዚህኛው ፊልም ላይ SVC 63 የተባለው ፊልም ላይ ደብል ፌስ የሚሆን ከሆነ 3 ፊልም ላይ ደብል ፌስ ሆኖ ልናየው ነው ማለት ነው። ቀደም ብሎ ጁርዋ በ1997 ታይተነው ነበረ፣ መንታ ሆኖ ወይም ደብል ፌስ ሆኖ ማለት ነው። ከረጅም ጊዜ በኋላ ደግሞ በ2015 ፕሬም ረተንደን ፓዩ የተሰኘው ፊልም ላይ ደብል ፌስ ሆኖ አይተነው ነበረ። አሁንም በ2027 በዚህኛው በአዲሱ ፊልሙ ላይ ደብል ፌስ ሆኖ ሲጫወት ልናየው ነው ማለት ነው። ሶስተኛ ጊዜ መሆኑ ነው። በትክክለኛው ሙሉ ፊልም ላይ ካራክተር ሆኖ የተጫወተበት ማለት ነው። ስለ አሚር ካን ያየሁት መረጃ በአጠቃላይ እስካሁን ድረስ 50 ፊልሞች አሉት ይላል እና 7 ፊልሞቹ ብላክበስተር ነበሩ፣ 25 ፊልሞቹ ሂት ነበሩ፣ ከ16 እስከ 18 የሚደርሱ ፊልሞች ደግሞ ዲዛስተርና ፍሎፕ ሆነው አሳልፈዋል የሚል መረጃ ይቻለሁኝ። ይህም በጣም አስገራሚ ያደርገዋል። በእርግጥ የአሚር ካን ፊልሞች ምንም ያህል ቢወደዱ ግን ደግሞ በላይ ብዙ ፊልም አይሰራም። ቆየት እያለ ነው የሚሰራው። ቢያንስ በ3 በ4 ዓመት ነበር የሚለቅልን። አሁን ላይ ግን ቃል እንደገባው ባለፈው በአንድ ዓመት ውስጥ 2-3 ፕሮጀክቶችን ፈርሞ እንደሚሰራ የተናገረበት ሁኔታ እንዳለ ተናግሮ ነበረ። ግን እስካሁንም እንኳን የአንዱንም ፊልም ቀረጻ ደግሞ መጀመር አልቻለም። ይሄም ራሱ ምናልባት በአንድ ጊዜ ብዙ ፈርማለሁ ማለቱ ነገሩን አንዛዛው እንዲንጓተት አድርገው አንዱን መረጥ አድርገው እንደበፊቱ ቢሰራልን አሪፍ ነበርም። ከአልፋ ጋር በተያያዘ ባለፈው ወሮቻችሁ ነበርና የአልፋ ታሪኩ ሙሉ ሙሉ የሚያጠነጥነው በአሊያ በት የልጅነት ታሪክ ላይ ሲሆን በምን አይነት መልኩ ከልጅነታቸው ህጻናትን እየሰበሰቡ ገዳይ እንደሚያደርጓቸው ወይም ቅጥር ነብሰ ገዳይ እንደሚያደርጓቸው የሚያሳይ ታሪክ ይሆናል ማለት ፌንቨርሱ በአጠቃላዩ በህንድና በፓኪስታን መሃል ያለ የሰላዩ ታሪክ ላይ የማያጠነጥን የመጀመሪያ ፊልም ሊሆን ነው ተብሎ እየተጠበቀ ነው ያለው። በእርግጥ ከዚህ ከአልፋ ጋር በተያያዘ የሪቲክ ሮሽን አድናቂዎች አልፋ ላይ በካሜሮን ሪቲክ ሮሽን ይገባል የሚል ፖስተር እየሰሩ እየለቀቁ ነው ያሉት። የሻሩካን አድናቂዎች ደግሞ አይ እዚህ ፊልም ላይ በካሜሮን የሚገባው ሻሩካን ነው እያሉ እየለቀቁ ነው ያሉት። ግን ፊልም ሜከሮቹ ደግሞ ማንም በካሜሮን እንደሚገባ ነው። በአጠቃላይ በፊልሙ ላይ ያሉት አሊያ በት፣ ሸርበሪ፣ ቦቢ ዶል እና አኒል ካፖር እንደሆኑ ነው። በካሜሮን ሪቲክ ሮሽን መኖሩን በጨረፍታ አሳይተውናል ፊልም ሜከሮቹ አናውንስ ያደረጉት። ከዛ በተጨማሪ ሌላ ሰው ካለም ወይም ሌላ አክተር በካሜሮን የሚገባ ከሆነም ፊልሙ ሲወጣ በዕለቱ ነው የምናውቀው። በእርግጥ ደርሷል። በ3 ነው ለእይታ የሚበቃው፣ በዕለቱ ይፈነዳል። ሪቲክ ሮሽንም ሆነ ሻሩካንም ሆነ ሰልማን ካን እንግዲህ ያለውን እናያለን ማለት ነው። ይህ ፖስት ባለፈው አርማ ዴቨን ልደቱን ባከበረ ሰዓት ላይ የተለቀቀ ነበርና አርማ ዴቨን በጣም ትወና ይችላል የሚባል አክተር ነው። ግን እንደዛም ሆኖ አልተጠቀሙበትም ወይም አንደርሬትድ የተደረገ አክተር ነው። ብዙም ጎልቶ የወጣ አሪፍ በመሪ ተዋናይነት ያየነው ፊልም የለም። ኢቨን ሬናይት ሬድልሜ ላይ ነበረ መሪ ተዋናይ ሆኖ ያየነው። ከዛ በኋላ ግን የተለያዩ ፊልሞች ላይ እንደዚህ ሰፖርቲንግ ሮል ተሰጥቶት በሚጫው ሰዓት ላይ እጅግ በጣም አስገራሚ ነው። በተለይ ከአጄ ዴቭጋን ጋር ሰይጣን የሚለው ፊልም ላይ ምርጥ ነበረ። ከዛ ዱረንደር ላይ ነበረው የአጄሳኒያል ካራክተር እኔ እንጃ ኖሮ ነው እንጂ የሚባለው ይህን ተወነው አይባልም። ከአክሼ ኩማር ጋርም ቢሆን የሰራው የጠበቃ ሆኖ የሰራበት ካራክተር እጅግ በጣም ምርጥ ነበረ። ግን ደግሞ ውስጣችን ቁጭ ያለውና መቼም የማንረሳው ስሪዴት ላይ የነበረውን ፍርሃን ኩሬሺን መቼም አንረሳውም። ይረሳቸዋል ይሄ ካራክተር እርግጠኛ ነኝ። በዛ ፊልም ላይ የራንቾንም ሆነ የራጁን እንዲሁም ደግሞ የፍርሃንን ካራክተር መቼም አንረሳቸውም። ሁልጊዜ አብሮን የሚኖር ነው የሚባል አይነት ካራክተር ነው። በአጠቃላዩ ግን ማለት የመልካም ልደት ብለው ነው የአርማ ዴቨን ልደቱ ላይ የተፖሰተው። ግን በጣም ይችላል። ሁለገብ የሆነ ድንቅ ትወና ብቃት አለው እና ያ ካራክተሩ ደግሞ ሁልጊዜ የሚታወስ ነው የሚባል አይነት ነው። ልክ አይደለም? አትስማሙም? በዚህ ይችላል አይደለም? ደርማ ፕሮዳክሽን ምን እንደሆነ ባይታወቅም ግን ያለፉት ጥቂት ዓመታት ፊልም መረጣ ላይ በጣም ትልቅ ችግር እያጋጠመው ነው ያለው። ቀደም ያለ ስሙን ብናየው ደርማ ፕሮዳክሽን ቦሊውድ ላይ ካለ በጣም ምርጥ ከሚባሉ ፕሮዳክሽን ሃውሶች መሃል አንዱ ነበረ። ያው ራሱ ከረን ጆሃር ዳይሬክት የሚያደርጋቸው በጣም ብዙ ፊልሞች ስኬታማ ስለነበሩ ስሙ ጣራ ይነካ ነበር። ግን ያለፉት ጊዜ በላይ የወጡ ፊልሞች ግን እንዳለ ፍሎፕና ዲዛስተር ሆኖ ነው ያለፉት። ምሳሌ ከርቲካሪ የሰራበት ቱሜሪ ሜቴራ ቱሜሪ የተሰኘው ፊልም ፍሎፕ ነበረ። ቀጥሎ ደግሞ ሰኒሰን ስካሪኪ ቱልሲ ኩማር የተሰኘው ፊልሙ ፍሎፕ ሆነ። ደረቅ ሁለተኛው ፊልም ያው እሱም ሪሜክ ነበረ፣ ፍሎፕ ሆነ። ሆም ቦንድ እንዲያውም በጣም ተስፋ የተደረገበትና ስኬታማ ይሆናል የተባለ ፊልም ነበረ፣ እሱም ፍሎፕ ሆነ አለፈ። ቻንድ ሜራድል እንኳን ፍሎፕ አይደለም በጀቱ አነስተኛ ስለሆነ ፍሎፕ የሚሆን ፊልም አይደል። በዓለም አቀፍ ደረጃ በጀቱን መመለስ ችሏል። በአገር አቀፍ ደረጃ ስናየው ግን ፍሎፕ ነው። ስለዚህ ላይፍ ታይሙን ሲጨርስ እንግዲህ በአጠቃላይ ምናልባት አቬሬጅ ሆኖ ያልፋል የሚባል ፊልም ነው። ሂት እንኳን ባይሆንም ግን አቬሬጅ ሆኖ ያልፋል የሚባል ፊልም ነው። በአጠቃላዩ ግን ከደርማ ፕሮዳክሽን በአሁኑ ሰዓት ላይ እጅግ በጣም የሚያስጠላ ጊዜና መጥፎ ጊዜን እያሳለፈን ያለው። በእርግጥ ለዛም ይመስላል ቀደም ብሎ 50% ሼሩን ሸጠው ነበረ። በዚህ ዓመት መጨረሻና በቀጣይ ዓመት በአጠቃላይ የሚታዩ ከህንድ ሲኒማ የሚወጡ አስገራሚ ፊልሞች በጀታቸው በጣም ጣራ የነካና ትልቅ እንደሆነ የሚያሳይ ፖስት ነው ይሄ። ምሳሌ ራማይና እናውቃለን 4000 ከሮር ነው። ባራንሲ ደግሞ ወደ 1300 ከሮር አካባቢ ደርሷል። ራካ ደግሞ የአሉ አርጁና አትሊ የሚሰሩበት ፊልም ከ800 እስከ 900 ከሮር አካባቢ ያወጣል ተብሎ ይጠበቃል። ከልኪ ሁለተኛው ክፍል ደግሞ 700 ከሮር ይወጣበታል። ቶክሲክ ደግሞ 650 ከሮር ይወጣበታል። ስፕሪት 350 ከሮር ይወጣበታል። ኪንግ የተሰኘው ሻሩካን ደግሞ 400 ከሮር ይወጣበታል። ረንቢር ከፑር የሚተውንበት ላቬንድዋር የተሰኘው ፊልም ደግሞ ከሰንጀይ ላቪንሳሊ ጋር የሚሰራው 350 ከሮር የሚወጣበት ፊልም ነው። እነዚህ እንግዲህ ይህን ያህል ገንዘብ በህንድ ሲኒማ መስራት ራሱ በጣም ከባድ ነው የሚባልበት ጊዜ አልፎ ጭራሽ አሁን በጀት ይሆኑን ያሉት። ይህም የሚያሳየው እንግዲህ የሲኒማው
የሲኒማው ደረጃ በጣም ስኬሉ ከፍ እያለና እያሳደጉት እንደሆነ በደንብ ያሳያል። በቀጣይም ቆንጆ ፊልሞች የምናይበት እድል እንደሚኖር በጀታቸው ብቻ ያሳያል። በእርግጥ በጀት ብቻ ፊልም ስኬታማ አያደርግም። ታሪኩ ኮንቴንቱ ቆንጆ ካልሆነ ከነጨራሹ ስኬታማ ይሆናል የሚባልበት ደረጃ በጣም የወረደ ነው። አንድ ነገር ግን ማለት ታሪክ ብቻ ደግሞ ዋጋ የለውም። ተመልካቹ ማየት የሚፈልገውን ነገር ማቅረብ ካልቻሉ ታሪክ ቢያምር ዋጋ የለውም። ምሳሌ አሁን በቅርቡ ቦቢ ዶል የተሰራበት በንደር የተሰኘ ፊልም ለእይታ በቅቶ ታሪኩ በጣም ቆንጆ ነው፣ ሁሉ ነገር ያምራል። ግን ስኬሉ የተካበደና ከፍ ያለ ፊልም ስላልሆነ ተመልካች ማግኘት አልቻለም። ስለዚህ ኮንቴንት ላይ ብቻ እንኳን ትኩረት ማድረግ የለባቸውም። አኑራ ከሸፍ በእርግጥ ኮንቴንቱ በጣም ቆንጆ ነው፣ ግን የፊልሞቹ ስኬል ደግሞ በጣም የወረዱ ናቸው። በፊት የነበሩ ፊልሞቹ በጣም ስኬታማ ነበሩ ወይም ተቀባይነት ነበራቸው። አሁን ላይ ግን ኦዲየንሱ ግራ የሚያጋባ ሆኗል፣ ወይም የተቀይሯልም፣ ሚክስ ሆናል፣ ተቀላቅሏል። ስኬሉን ከፍ አድርገው ታሪኩን አሳምረው ምርጥ ፊልም ይዘው መምጣት እንዳለባቸው የሚያሳይ ብዙ አይነት ክስተት እየተፈጠረ ነው ያለው። ባለፈው ድርሽም ያጄ 3ኛው ክፍል መቼ ነው የሚወጣው በጣም ቆየብን የሚል 1-3-4 ኮሜንት አይቼ ነበርና በትክክል አትከተሉኝም እንዴ? በጣም ብዙ ጊዜ እኮ አውርቻለሁ። በዚህ ዓመት ኦክቶበር 2 ላይ ለእይታ ይበቃል። እንዲያውም ፊልሙ ላይ እኮ አታስታውሱም እንዴ? ኦክቶበር 2 እኮ ድርሽም ፊልምን የተከታተለ ሰው ኦክቶበር 2ን አይረሳውም። ራሱን የቻለ ታሪክ የተሰራበት ቀን እኮ ነውና ፊልሙም ለእይታ የሚበቃው በዛ ቀን ነውና ወደ ሰንሰት የሄዱበት ማለት ነው፣ ወደ ጸሎት ፕሮግራም የሄዱበት ቀን አስታውሳችሁት ፊልሙ ላይ። አሁንም ቢሆን ፊልም ሜከሮቹ ኦፊሻሊ እንደተናገሩት ከሆነ እንዳለ ሁሉ ነገር አዘጋጅተው ጣጣውን ጨርሰው ኦክቶበር 2 ላይ እንደሚለቁት አናውንስ አድርገዋል። ማለት የሚራዘምበት ምንም አይነት እድል የለም እያሉ ነው ያሉት። በእርግጥ ይህ ጊዜ በድጋሚ ይመጣል ተብሎ የሚታሰብ ጊዜ አይደለም። ማለት የነበረው አንድነትና የሂንዲ ፊልም ተመልካቾች የነበራቸው ፍቅር እጅግ በጣም አስገራሚ ነበረ በ2023 ማለት ነው። አንድ አክተር በአንድ ዓመት ውስጥ በላይ 2 ፊልሞቹ 1000 ከሮር ያልፉለታል ብለን አሁን እንኳን የምናስብበት ወቅት ላይ አይደለም። ግን ደግሞ ቆንጆ ኮንቴንትና አሪፍ ነገር ይዞ ከመጡ ምናልባት ሊያሳካው ይችላል የሚል ግምት አለኝ። ቀደም ብሎ አጠናቀው ከዛ በኋላ በአንድ ዓመት ላይ ከለቀቁት። ምሳሌ አሁን እዚህ ጋር ፐታንና ጀዋን የሚያሳየው ፖስት ላይ የተጻፈው ምንድን ነው? ምንም የሂንዱና ሙስሊምና ምጻብ ግብግብ አላሳዩም። ጥላቻ የሚሰብክ ፊልምም አልነበረም። በዛ ላይ ደግሞ ይሄ ሲኩዌል በሚባለው ቀጣይነት ክፍል ያላቸው ፊልሞችም አልነበሩም። አወዛጋቢና አከራካሪ የሆኑ ኢንተርቪውም የተሰጠባቸው ፊልሞች አልነበሩም። የጥላቻ ፕሮፓጋንዳም የተነፋለት ፊልም አልነበረም። የትኬት ማጭበርበርም የነበረበት አይደለም እያሉ ነው እንግዲህ። የትኬት ማጭበርበሩ ላይ እንኳን በጣም ብዙዎቹ አጭበርብረዋል ብለዋል። እሱም ጀዋን ላይ አይደለም ፐታን ላይ ነው አጭበርብረዋል ወይም ደግሞ ኮርፖሬት ቡኪንግ አድርገዋል የተባለው። በእርግጥ ሁሉም ያደርጋል። ኢቭን በዚህ የተነሳ ሁሉም እንደሚያደርግም የተለያዩ ፊልም ሜከሮች የተናገሩበት ሁኔታ ተፈጥሮ ነበረ። እያንዳንዱ ፕሮዳክሽን ሃውስ የመጀመሪያ ቀን ላይ ኦፕኒንግ ዴይ ከፍ ለማድረግ ራሱ ፕሮዳክሽን ሃውሱ ኮርፖሬት ቡኪንግ እንደሚያደርግ በጣም ብዙዎቹ እየተጋለጠበት ነው። ኢቭን ከዛ በኋላ ነው በደንብ የገባን። የሳውዝ ትልልቅ ፊልሞች የመጀመሪያ ቀን በጣም ከፍተኛ ገንዘብ ከሰበሰቡ በኋላ በሁለተኛ ቀን በአንድ ጊዜ ዘጭ የሚልበት ምክንያት ምን እንደሆነ ልብ በሉ የተባልንበት ጊዜ ነበርና እንደዛም ሆኖ ግን ፊልሞቹን በጣም ብዙ ተመልካች አግኝተው ነበርና ያ አንድነትና ግርግር አሁንም በድጋሚ የምናይበት ጊዜ ይናፍቀናል ለማለት ያለው። አክሻይ ኩማርና ሱኒል ሼቲ ከበፊትም በጣም ብዙ ፊልም እንዳላቸው ይወራ ነበርና ግን እዚህ ጋር ያቀረቡት 5 ፊልም መሆኑ በጣም ገርሞኛል። ለምን ከዚህ በላይ ፊልም ያላቸው? ለመጀመሪያ ጊዜ በእርግጥ የወቅት አማራ የተሰኘው ፊልም በ1993 ተቀናጅተው የሰሩት ፊልም ነበረ። ያም ተወዳጅ ስለነበረ በቀጣይ ዓመት በ1994 በሆራ የተሰኘውን ፊልም አብረው ሰርተዋል። ከዛ ከረጅም ጊዜ በኋላ ሄራ ፔሪን አይተናል። በመቀጠል ደግሞ ፒር ሄራ ፔሪም አለ። ቀጥለው በ2009 ዴደናደን የሚል ፊልም ሰርተዋል። ከዛ ደግሞ አሁን በ2026 ዌልካም ቱ ዘ ጀንግል ላይ አንድ ላይ ልናያቸው ነው። በአጠቃላይ እንደዚህ ብሎ ያቀርበው እንጂ በመሀል የተረሱ ወይም ደግሞ የዘለሏቸው ያልጠቀሷቸው ፊልሞች አሉ። ምሳሌ አዋራ ፓገል ዲቫና መጥቀስ ይቻላል። ልክ እንደዛ ሌሎች ፊልሞች አሉ። በደንብ ቆም ብለን ብናየው በጣም ብዙ ነው። ግን በአጠቃላይ ከረጅም ጊዜ በኋላ አሁን በድጋሚ ዌልካም ቱ ጀንግል ላይ ልናያቸው ነው የሚለውን ሀሳብ ለማስታወስ ያህል በቂ የሚሆን ፖስት ነው። ዱረንደር እንግዲህ ይህን ያህል በፍቅር ካዩት በኋላም እንኳን አሁን አልወጣላቸው እና የሚለው ይሄ ፖስት ምንድን ነው? ምንም አይነት የብልግና ሲን የለበትም። ኢንሎጂካል የሆነ ግራ የተጋባ አይነት ወይም ደግሞ የማይመስል የማይመጥን ነገር አይነት አክሽን ነገር የለውም። እንዲሁም ደግሞ የማልቀስ ምናምን ሲን የለውም። በአጠቃላዩ ዱረንደር የተሰኘው ፊልም በህንድ ሲኒማ ታሪክ በቀጣይ 100 ዓመታት እንኳን የሚበልጠው ፊልም የማይመጣለት እጅግ በጣም ጽድት ያለ ቆንጆ የሲኒማ ስራ ነው የሚል ነው እና አድንቀው አልወጣ ብሏቸው ነው። ቆንጆ ነው ፊልሙ፣ በጣም ምርጥ ነው። ግን 100 ዓመት በጣም በዛ እንዴ። ወደኋላ መለስ ብለን ስናየው የዛሬ 25 ዓመት በአመቱ ከፍተኛ ገንዘብ የሰበሰቡ ፊልሞችን ሊስት ሲያሳየን እዚጋ 8ቱን አሁን ላይ ሲኒማው በጀቱም ሆነ እንዲሁም ገቢው ምን ያህል ዲፍረንስ እንዳለው ማየት ይችላላቸው። አሁን ከቢኮች ከቢገም የተሰኘው ፊልም 135 ከሮር ሰብስቦ ነው እንግዲህ ፊልሙ በጣም ተወዳጅና ሂት የነበረው ኢቭን ብላክበስተር የነበረው ማለት ነው። ገደር ደግሞ 133 ከሮር በመሰብሰብ ነበር ብላክበስተር የነበረው። ለጋንም 66 ከሮር ሰብስቦ ነበረ። ኢንዲያን የተሰኘው የሶኒ ዶል ፊልም በጣም ወዶ ፊልም በነገራችን ላይ ይሄ 42.6 ከሮር ሰብስቦ ነበረ። ዲልቻታይም በጣም ወዶ ፊልም ነው 39.7 ከሮር ሰብስቦ ነበረ። ቾሪ ቾሪ ቹፕኬ ቹፕኬ ጊዜውን የቀደመ ግን እጅግ በጣም የጸዳና ምርጥ ፊልም ነበረ። 37.5 ከሮር ነበር የሰበሰበው። ኤክሪሽታ 36.5 ከሮር ነበር የሰበሰበው። ያዴ ደግሞ 34.6 ከሮር ሰብስቦ ነበረ። በእርግጥ ኤክሪሽታና ያዴ ፍሎፕ ናቸው መሰለኝ። ኢንዲያን ሂት ነበረ። ዲልቻታይም ሂት የነበረ ፊልም ነበረ። ቾሪ ቾሪ ቹፕኬ ቹፕኬ በአሳዛኝ ሁኔታ ሰሚ ሂት ነበረ። ኤክሪሽታ እንኳን አቬሬጅ ሆኖ ነው ያለፈው። የሪቲክ ሮሽን ያዴ የተሰኘው ፊልም ቆንጆ ነበረ፣ ግን ፍሎፕ ሆኖ ነው ያለፈው። አልተወደደም ህንድ ውስጥ በአጠቃላይ
ይህ እንግዲህ በአጠቃላይ የሚያሳየን በ25 ዓመት ውስጥ ፊልም አሰራሩ ሳይሆን በጀቱና ገቢው ራሱ ምን ያህል ጣራ እንደነካና እንደተለያየ በደንብ ያሳይናል። ተወዳጅ የነበሩ ፊልሞችን በድጋሚ ኢንስፓየር ሆነው ወይም ደግሞ ርዕሳቸውን ይዘው ሁሉ ተሰርተው ስኬታማ ያልሆኑ ፊልሞችን ነው የሚያሳየው እና ሾሌ አግ በሚል ፊልም ሰርተውት እጅግ በጣም አስጠሊታ ነበር፣ አልተወደደም ተብሏል። ሂመት ባላ ከነጭራሹ የሚመጥን ፊልም አልነበርም። ኡምራውጃን ቆንጆ ነበር፣ ግን ተመልካቹ አልወደደውም። ከርዝ ደግሞ ሙዚቃዎቹ በጣም ምርጥ ናቸው። የፊልሙ ታሪክ ግን በዛ ጊዜ ላይ ከነጭራሹ የማይጠበቅ ነው። ማለት ከጅምሩ የሚታወቅ ነው፣ ምን እንደሚፈጠር የሚታወቅ አይነት ፊልም፣ የተለመደ አይነት ታሪክ ነበር ያቀረቡት። ግን ሙዚቃዎቹ በጣም ጽድት ያሉና ቆንጆ ነበሩ። ቅድም ያልኳችሁ እንግዲህ ነው። አሁን የራምቸረን ፔዲ የተሰኘው ፊልም ለእይታ በበቃ ሰዓት ላይ የፊልም ሜከሮች ወይም ፊልም ሜከሮች አናውንስ ያደረጉትና እንዲሁም ደግሞ የገበያ ጥናት ባለሙያዎች ትሬድ አናሊስቶች ያወጡት መረጃ ከነጭራሹ የሚመጣጠን አልነበረም። የመጀመሪያ ቀን ላይ በዓለም አቀፍ ደረጃ ፊልሙ 135 ከሮር ከሰራ በሁለተኛ ቀን ግን 46 ከሮር ነው። ኢቭን ግማሹን እንኳን መድረስ አልቻለም ነበር እና ራሱ በፊልም ሜከሮቹ ሂሳብ ማለት ነው። ለዛ ነው የገበያ ጥናት ባለሙያዎች ከነጭራሹ የመጀመሪያ ቀን ላይ ጨመረ ተደርገዋል፣ ትክክለኛው አልተነገረንም እና ፕሮዲውሰር ፊገሩ አጠራጣሪ ነው ብለው ሲከራከሩ የነበሩት። ግን ደግሞ የተለያዩ ሰዎች እንደሚሞግቱት የመጀመሪያ ቀን ብዙ ተመልካች ስለሚያገኝ ሁለተኛው ቀንም የስራ ቀን ስለሆነ ብዙ ገቢ ላያስገባ ይችላል የሚል ሀሳብም ይዘው የሚሞግቱ ሰዎች አሉ። ግን በአጠቃላይ ምንነቱን ባናቀውም ግን የሳውዝ ፊልሞች ላይ ብዙ ጊዜ ማቅረብ የላቸዋለሁ። ይሄ ነገር የተለመደ ነው። ኢቭን የቦሊውድ ፊልሞች ላይ ብዙ አናየውም። የሳውዝ ፊልሞች ላይ ግን የመጀመሪያ ቀን በጣም ጣራ ይነካል ወይም ከፍተኛ ቁጥር ነው የሚታየውም የሚመዘገበውም። ይህ እንግዲህ በጣም አሳዛኝ የሚባል ክስተት ነው በቦቢ ዶል የስራ ህይወት ታሪክ ላይ። ምክንያቱም በመሪ ተዋናይነት እንግዲህ ከአኒማል በኋላ ይህን ፊልም ይዞ ሲመጣ በእርግጠኝነት ሰው ይወደዋል ተብሎ ነበር እና አኑራ ከሸብ ዳይሬክት ያደረገው ቆንጆ ፊልም ነው ተብሏል። እስቲ በጥራት ይውጣና አየዋለሁኝ። በጣም ብዙ ክሪቲክሶች ያደነቁት ግን እዚህ ግባ የማይባል ገንዘብ የሰበሰበ ፊልም ነው። አሁንም እንግዲህ በጣም ብዙ ክሪቲክሶች የሚሉት ምንድን ነው፣ ቦሊውድ ቆንጆ ፊልም አይሰራም፣ ቆንጆ ኮንቴንት ያለው ፊልም አይሰራም ብላችሁ መውቀሳችሁን ከዚህ በኋላ እንዳታወሩ፣ ይህን ቃል እንዳትደግሙት፣ ለምን በተሰራ ሰዓት ላይ ከነጭራሹ ተመልካች አያገኝም እያሉ ብዙዎቹ እየተናገሩና ተመልካቹን የወቀሱ ያሉበት ሁኔታ ነው ያለው። ምሳሌ አሁን እዚህ ጋር ሄጃዋኔቶ ኢሽ ከሆነ የተሰኘው ፊልም የመጀመሪያ ቀን ላይ 13 ከሮ አካባቢ ኦፕኒንግ ዴይ ማስገባት የቻለ ሲሆን ክሪቲክሶች ደግሞ በጣም ያበጠሩትና ከነጭራሹ የሚመጥንና እዚህ ግባ የማይባል ፊልም ነው ብለው በጣም ብዙ ያጣጣሉት ፊልም ነበረ። ማለት ይህን ያህል የሰስፔንስ የሚያደርግና የሚመጥን ከጊዜው ጋር የሚመጥን ስራ አልተሰራም። የድሮ ፊልሞችን አንድ ላይ ቀላቅሎ የፊልሙ ዳይሬክተር ዴቪድ ደቨን እነዛን ሲኖች በድጋሚ ድምቅ አድርጎና አጉልቶ ነው ይዞት የመጣው ብለው ነው ያሉት ክሪቲክሶቹ። በንደር የተሰኘው የቦቢ ዶል ፊልም ደግሞ ያው እዚህ ጋር እንደምታዩት 15 ላክስ ማለት 1 ከሮር ያልሞላ ግማሹን ማለት ነው። አስቡት እንግዲህ 13 ከሮር እዛ ጋር የሄጃዋኔቶ ኢሽ ከሆነ የተሰኘው ፊልም ካስገባ በንደር የተሰኘው ፊልም ደግሞ 1 ከሮር እንኳን መድረስ አልቻለም። ይሄ በጣም አሳዛኝ ክስተት ነው። ምክንያቱም ስለ ፊልሙ መጥፎ ሪቪው ያጋጠመው ፊልም ኦፕኒንግ ዴው በጣም ቆንጆ ገንዘብ ሰብስቧል። ጥሩ ሪቪው የተሰጠውና ቆንጆ ፊልም የተባለው ደግሞ በጣም የቸሰተና የወረደ ኦፕኒንግ ዴይ ማሳለፍ መቻሉ በጣም የሚያናድና የሚያበሳጭ ነው። ኢቭን የፊልሙ አክተር ቦቢ ዶል ራሱ እንዳለው ከሆነ ፊልሙ ላይ ሲኒማ እየታበቃ ሰዓት ላይ በንደር የተሰኘው ፊልም ማለት ነው ለማየት ማንም የመጣ ሰው የለም፣ ወይም የሚመጣም የሚገኝም ሰው የለም። ግን ኢንተርኔት ላይ ይመጡና በቃ ጎት ነው፣ በጣም ትልቅ አክተር ነው፣ ጎበዝ አክተር ነው፣ ሎርድ ቦቢ ምናምን ብለው ያሞግሱኛል። ምን ይጠቅመኛል? ፊልሜን ለእይታ በበቃው ሰዓት ላይ በሲኒማ ገብታችሁ ማታዩ ከሆነ በየኢንተርኔቱ በተለያዩ ሶሻል ሚዲያ እኔ ብታሞግሱኝ ምን ይጠቅመኛል ብሎ የተናገረ ነው ያለው። በጣም ትክክለኛ ንግግር ነው። ጥሩ ፊልም ቆንጆ ፊልም ይዞ ከመጣ በኋላ አንድ አክተር ተመልካች ማጣቱ በጣም የሚያሳዝን ነው። በእርግጥ ቀደም ብዬ ነግሬያችኋለሁ፣ ወይም ቅድም እንዳልኳችሁ የፊልሙ ኮንቴንትና ታሪኩ ብቻ ሳይሆን ፕሬዘንቴሽኑ ስኬሉ ከፍ ካላለ ተመልካቹን የሚመስጥ ነገር ላይኖረው ይችላል ማለት ነው። ምሳሌ የበርን ደቨን ሄጃዋኔቶ ኢሽ ከሆነ የተሰኘው ፊልም ላይ በጣም ለየት የሚያደርገው ምንድነው? አንደኛ ከለርፉል ነው፣ ድምቅ ያለ ነው። ፎሬን ሎኬሽን ላይ በውጭ ሀገራት ሎኬሽን ላይ የተቀረጸ ነው። ምንም እንኳን ቆየት ያሉ ፊልሞቹን ሲኖች ደጋግመው አንድ ላይ ኮሌክት አድርገው የሰሩት ፊልም ቢሆንም ግን ተመልካቹን ማዝናናት ችሏል፣ ወይም ኢንተርቴን ማድረግ ችሏል። በዛ ላይ ደግሞ ያው ግላመር የበዛበት ቀሽት ሲኮችን ይዘው ነው ከፊት ለፊት ገትረው ማስታወቂያ የሚሰሩ የነበሩት በሴቶቹ ነበረ። መጨረሻም ተመልካቹም እንግዲህ እነሱን ለማየት ገብተዋል። በተለይ ደግሞ ሙንራል ታኩርን ለማየት ተመልካቹ ግር ብሎ እንደሚገባ እርግጠኛ ነበሩ። በእሷ ነበር የሰሩት። ሆኗልም ሰርተዋልም። ራምቸረን ቀደም ብሎ አራራውን ከመስራቱ በፊት ማለት ነው ቪኔ ቪዲያ ራማ የተሰኘ ፊልም ሰርቶ ነበር። እኔ እንኳን አላየሁትም፣ ግን ዲዛስተር የነበረ ፊልም ነው ተብሏል። በመቀጠል ያው አራራን እንኳን ሁላችንም አይተነዋል፣ ብላክበስተር ነበረ። ቀጥሎ ደግሞ አቻሪያ የሚል ፊልም ሰራ። ከዛ ደግሞ ጌም ቼንጀር በጣም ሲጠበቅ የነበረው ፊልም። እነዚህም ሁለቱም ፊልሞቹ እንግዲህ በላይ ዲዛስተር ሆኖ ነበረ። አሁን ፔዲ የተሰኘው ፊልም እንግዲህ በጣም ስኬታማ እንደሚሆን የተረጋገጠ ነው ያለው። ምናልባት ካምባክ አደረገ ለማለት የሚያስደፍር ደረጃ ላይ ደርሰናል። ግን ከዚህ በኋላ ደግሞ አንድ ፊልም ቢያንስ ልክ እንደዚህኛው እንደ ፔዲ ስኬታማ የሆነ ፊልም መስራት ካልቻለ ካምባክ አደረገ ልንል አንችልም። አንድ አክተር በአንድ ፊልም ካምባክ ካደረገ በኋላ ልክ በላይ ምን እንደሚባል ኮንቲኒቲውን እየቀጠለ ሲሄድ ወይም በቀጣይነት ስኬታማ ቢያንስ እንኳን ብላክበስተር ባይሆንም ሂት የሆኑ ፊልሞችን እየሰጠ ሲመጣ አንድ አክተር ካምባክ አደረገ ይባላል። አንድ ፊልም ስኬታማ ከሆነ በኋላ ቢያንስ 1-2-3 ፊልሞቹ ስኬታማ መሆን አለባቸው። ወይም ደግሞ በዚህኛው ፊልም ወይም ፔዲ በተሰኘው ፊልም ፊት ለፊት በሚሰራው ፊልም ከፍተኛ ገንዘብ ከሰበሰበ በትክክል ካምባክ አደረገ ይባላል። ዱረንደር ያስቀመጠውን የገበያ መጠን እንግዲህ ሪከርዱን
በህንድ ውስጥ ራሱ ሰብሮ ሊሄድ ይችላል ተብሎ የሚጠበቁ እንግዲህ ራማይና ክፍል 1፣ ራማይና ክፍል 2፣ ቫራንሲና ራካ የተሰኙት ያለው አርጁን ፊልሞች በትክክል ሊሰብሩ ይችላሉ ተብሎ ካሁኑ ፕሪዲክት የተደረጉ ወይም የተገመቱ ፊልሞች ናቸው። ከነዚህ መሀል የማን ሪከርድ ይሰብራል ትላላችሁ? እንግዲህ ደንገል ጋር አይደለም እያወዳደሩ ያሉት ከዱረንደር ጋር ነው እና ከዱረንደር የበለጠ ማስገባት ይችላሉ ወይስ ደግሞ የደንገልንም በልጦ ሊሄድ ይችላል ትላላችሁ? እስቲ ያላችሁን ሀሳብ አስተያየት እናንተም ጨምሩበት። እንደኔ ራማይና በጣም የሚቀውጠውና ስኬታማ የሚሆን ፊልም ይመስለኛል። ቫራንሲ እንኳን ምንም ጥርጥር የለውም በኤስኤስ ራጃሞሊ ስም የተነሳ ብቻ ፊልሙ ስኬታማ ይሆናል። ቆንጆ ነገርም እንደሚያሳየን ምንም ጥርጥር የለውም። እንዲያውም ከራማይና በላይ እኔ በጣም የምጠብቀው ቫራንሲ የተሰኘውን ፊልም ነው። ራካ የተሰኘው ፊልም የህንድ ተመልካች ይወደዋል አይወደውም ለሚለው እርግጠኛ አይደለሁም። ምክንያቱም ፊክሽን ይዘት ያለው ፊልም ብዙ ጊዜ የህንድ ተመልካች ይወዛገባልና አጠራጣሪ ነው። ግን እስቲ ትንሽ ቲዘሯን እኔና ቆንጆ ነገር ሊኖረውም ይችላል። አሳማኝ ነገርና ምርጥ ነገር ይዞ ከመጣ በትክክልም በደንብ ሊሰብረው ይችላል። ይሄ ፊክሽን ፊልም አናይም የሚሉትን የህንድ ተመልካቾች አሳማኝ የሆነ ነገር ይዞ መጥቶ ከዚህ በኋላ እንዲያውም ፊክሽን ፊልም በብዛት እንዲሰራልን እንፈልጋለን የሚል ኦዲየንስ ክሬት ሊያደርግ ይችላል ተብሎ ይጠበቃል እና ታሪክ ቀያሪ ሊሆን ይችላል። በዚህ ዓመት ወይ በ2026 በጣም ተጠብቀው ከፍተኛ ገንዘብ ያስገቡ እስካሁን ድረስ ባለው ስናይ ማለት ነው በሂንዲ ቋንቋ ብቻ ዱረንደር ወደ 1002 ከሮር አካባቢ ማስገባት ችሎ ነበረ። ዘራጃ ሳብ 53.75 ከሮር አስገብተዋል። ፔዲ የተሰኘው ፊልም እስካሁን ድረስ 51.20 ከሮር አስገብተዋል። ማና ሸንከር ባላ ፐርሳት ጉሩ የተሰኘው ፊልም ደግሞ 32.25 ከሮር ማስገባት ችሏል በሂንዲ ማለት ነው። ግን እዚህ ጋር በጣም አስገራሚና ለየት ያለ ነገር የሚያሳየው ምንድን ነው? ከዱረንደር ሌላ ሌሎቹ ፊልሞች እንዳለ የቴልጉ ወይም የሳውዝ ፊልሞች ሆነው ግን ደረጃውን መቆጣጠራቸው ይህ የሂንዲ ኦዲየንስ እንዳለ ወይ ሳውዝ ፊልም ላይ ያላቸውን ትኩረት ያሳያል። ምንም እንኳን የሳውዝ ተመልካቾች የሂንዲ ፊልም ላይ ሰፖርት ባያደርጉም ግን የሰሜኖቹ በጣም ሰፖርት ያደርጓቸዋል ሳውዞቹን ማለት ነው። ይህ ነገር እንግዲህ ብዙ ጊዜ ይወራልና አሁን አሚር ካን ላይም እየመጣበት ነው ያለው። ሰልማን ካን ያው ይታወቃል ከድሮ ጀምሮ ሲንግል ነው ወይም ላጤ ነው። ሻሩክ ካን ደግሞ በአንድ የጸና ሰው ነው። አሚር ደግሞ በየጊዜው እየፈታ እየቀየረ ነው ያለው እና አሁን ለሶስተኛ ጊዜ ሊያገባ ነው። ያንን ከማየት ይመስላል እንግዲህ እዚህ ጋር ያስቀምጡላቸው እና ከሶስቱ ካህኖች እናንተ የየትኛው ካህን የትዳር ስታተሱ ወይም ሁኔታው ተመቻችሁ ወይም ጥሩ ነው ትላላችሁ የሚል ጥያቄም ከታች ያስቀምጠዋል። የትኛውን ትመርጣላችሁ? ላጤ መሆንን ወይስ ደግሞ በአንድ መጽናትን ወይስ በተለያየ ጊዜ የተለያየ ሴቶችን ማግባት የትኛው ይቻላል ትላላችሁ? እስቲ እናንተም የራሳችሁን ስሜትና አስተያየት ኮሜንት ላይ ጻፉልኝ። ራኪ ጉልዛር ማለት እንግዲህ ቦሊውድ ላይ አንጋፋ ከሚባሉ ተዋናዮች መሃል አንዷ ናትና እንደሚታወቀው አሚር ካን በቀጣይ ያገባል ከተባለ በኋላ ምናልባት አይታችሁ ትሆናል ዜናውን የተለያዩ ሶሻል ሚዲያ ላይ ሙሉን ስለማቀርብላችሁ ነው ብዙ ገባ ብዬ የማልነግራችሁ። በ60 ዓመቱ አሁን ለሶስተኛ ጊዜ ማግባቱ ትክክል ነው ወይ የሚል የተለያየ አይነት አስተያየት እየተሰጠ ነበርና ለሱ መልስ ይሆናል ብላ የተናገረችው ምንድነው ራኪ ጉልዛር ሁለት ሰዎች እርስ በርስ ከተግባቡ ከተፋቀሩና ከተከባበሩ እድሜ እኮ ቁጥር ብቻ ነው እና ምን ችግር አለው? 60 ዓመቱ ቢሆንስ ምንም ችግር የለውም እኮ በ60 ዓመቱ አገባ ምናምን ብላችሁ ለምን ነገሩን እንደ ትልቅ ነገር ታካብዱታላችሁ? ዋና መሰረት የሚባለው ግን መፋቀራቸውና መከባበራቸው መፈላለጋቸውን እሱን እናክብርላቸው ብላ የተናገረችው ነው። ይሄ ትክክለኛ አባባል ነው። ያው አንድ ጊዜ አክተር ሲባል ፐብሊክ ፊገር አይደለ? ስለሱ እያነሳ ማንም የፈለገውን ነገር እንግዲህ አስተያየት መስጠትና መፖሰት ስለሚችል ለምን አልከኝ አይባልም እንጂ የሚባለው ነገር አንዳንድ ጊዜ ፐርሰናል ላይፋቸው ላይ ስህተት ነው የሚናገሩት። በተለይ ደግሞ የህንድ ማህበረሰብ በአጠቃላይ ማለት ነው። የሪቲክ ሮሽን የአሁኑ እጮኛው ሳባ አዛድ እንግዲህ አንድ ፖስት ላይ ወይም አንድ ፖስት ያደረገችው ላይ እንደታየው ከሆነ በታማኝነት እኔ ተናገሪ ከተባልኩኝ ወይም ደግሞ ንገሪኝ ብባል እኔ አልፋ ሜል የሚለው ቃል ከነጨራሹ አይገባኝም። እንዲያውም የወንዶችን አምባገነንነትና የበላይነት ለማሳየት ሲባል ወይንም አሁንም በህይወት እንዳለ ለማሳየት ሲባል የተደረገ የሚጠቀስ ቃል ነው እንጂ ትርጉሙ ከነጨራሹ ሊገባኝ አልቻለም እያለች ነው። ይህን ዞሮ ዞሮ ከሪቲክ ሮሽን ጋር ያገናኙት ይሆን እንዴ? በሻሩክ ካን የስራ ህይወት ውስጥ በጣም ዲዛስተር የተባሉ ወይም የከሰሩ ፊልሞችን እንኳን እኒህ ከተባለ 6ቱ ማለት ነው። አንደኛው በጣም ተጠቃሹ ዚሮ የተሰኘው ፊልም ነው። ቀጥሎ ደግሞ ጀብሃሪ ሚት ሰጀል የተሰኘው የ2017 ፊልም ነው። ከዛ ሌላ ዋንቱ ካፎር የተሰኘው የ2001 እሱ እንኳን ብዙ ምን የሚመሰጠኝ ፊልም አልነበረም። ፔሄሊ ቆንጆ ፊልም ነበረ፣ ግን ዲዛስተር ይገባዋል የሚባል ፊልም አልነበረም። ታሪኩ በጣም ቆንጆ ነው፣ ወድጄ ያየሁት ፊልም ነበረ። አሾካም ቆንጆ ፊልም ነበረ፣ ግን ተመልካቹ በዛ ጊዜ ላይ ከነጨራሹ እንደዚህ ፊልም የሚረዳበትም የሚያይበትም ጊዜ ስላልነበረ ጊዜውን የቀደመ ፊልም ነው ማለት ይቻላል። የ2016 ፋን የተሰኙ ፊልም ይሄ የሻሩክ ካን አድናቂዎች ወይም ህንድ ውስጥ የሚገኙት በተለይ ምን ያህል ደካማ እንደሆኑ የሚያሳይ ፊልም ነው። እንደዚህ አይነት እነሱን የሚወክል ፊልም ተሰርቶላቸው በትክክል ይህም ፊልም ሂትና ስፐሪት የማድረግ ኃላፊነት ነበረባቸው፣ ግን አልሆነም። እኔ በግሌ ግን በጣም ወድጄ ያየሁትና የተመቸኝ ፊልም ነው። ኢቨን ራሴን አይቻለሁ፣ የድሮ ማንነቴን አይቻለሁ እዚህ በፊልሙ ላይ ማለት ነው። ፊልሙ ላይ በነበረው ካራክተር በጣም የሚገርም ትወና የታየበት ነው እና በተለይ የጎረፍ ካራክተር በጣም ወድጄ ነው ያየሁትኝ። እናንተስ ከነዚህ ከ6ቱ መሀል አይገባው የምትሉት የትኛው ነው? ሁሉም በትክክል ዲዛስተር ይገባው ነበር መክሰር ነበረበት ወይስ ደግሞ አይገባውም ትላላችሁ? እስቲ ከነዚህ ከ6ቱ መሀል ተመችቷችሁ ወዳችሁት ግን የማይገባ ቦታ የገባ ፊልም የትኛው እንደሆነ ኮሜንት ላይ ጻፉልኝ። ያው ይህም ደግሞ ሁለቱን ካህኖች አንድ ላይ አድርጎ ነውና አንደኛው ከነጨራሹ ማግባት አይፈልግም፣ አንዱ ደግሞ ይሄ ማግባት ፕሮግራሙን መቼም አያቋርጥም በላይ ሁልጊዜ ያገባል የሚል ፖስት ነው። ለጨዋታ ለቀልድ ያለ የተፖሰተ ነው ብቻ ግን እውነታ አለው ማለት
የሰልማን አለማግባትና አሚር ደግሞ ሶስተኛ ጊዜ ለማግባት እየተንደረደረ መሆኑ በንጥጥር ሲታይ አስገራሚ ያደርገዋል አይደል? ሰሉባይጃን አሽዋሪ ላይ መሞት ነበረበት። የእሷ ጊዜ በቃ አበቃ። ትዳር የሚለው ቃል ከሷ በኋላ በሱ ህይወት ውስጥ ጭራሽ ሊኖር አይችልም። በመጨረሻም እንግዲህ ሞይቮ የተባለ ሳይት ላይ በዓለማችን ላይ ካሉ ተጽዕኖ ፈጣሪ ከሆኑ ፐብሊክ ፊገሮች መሃል እንግዲህ አንዱ ሻሩክ ካን ተብሎ ሊስታቸው ላይ ሊያስገቡትና ሊመዘገቡት ችለዋል እና ይሄ በጣም ትልቅ ስኬት ነው። በእርግጥ ከዚህ በላይ የተለያዩ ቦታ ላይ ስሙ ተገልጿል እና ግን ያለው ስምና ክብር ላይ አንድ ተጨማሪ ምን እንደሚባለው ደረጃ አለው ወይም ደግሞ አንድ ተጨማሪ እውቅና ማግኘት ችሏል እና በዓለም አቀፍ ደረጃ እንግዲህ ካሉ የተለያዩ ተጽዕኖ ፈጣሪዎች መሃል ሻሩክ ካንን መቀላቀሉ በጣም ትልቅ ነገር ነው። በተለይ በ2026 ላይ እንግዲህ ወርልድ ሞስት ኢንፍሉዌንሻል ፊገር ኦፍ 2026 ብለው አስገብተውታል። ሞይቮ 100 የሚባለው ሳይት ላይ ማለት ነው። እንደዚህ አይነት ኢንተርናሽናል የሆነ እውቅናም ሆነ ሽልማት ተሰጥተውትም ሆነ አበርክተውለት መቼም አይጠግቡም። እንግዲህ ወደፊትም ገና ይቀጥላል። ባለፈውም ይቀጥላል ብዬ ነበር፣ አሁንም ወደፊት ይቀጥላል። ቦሊውድ ቶክ እንጨዋወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጨዋወታለን። ቦሊውድ ቶክ እንጨዋወት።